ሰላም ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? የዕለት አርብ የመረጃ ጥንቅራችን ነው ተጀምሯል። በዕለቱ የመረጃ ጥንቅራችን የሚደመጡ አበይት ጉዳዮችን እንደተለመደው አስቀድመን እናስታውቃችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ሞት ከቶም አያስፈራንም ሲሉ የእሁድ ሰልፍ ፈጽሞ ሊቀር አይችልም ብለዋል። የኢትዮጵያ መንግስት ደግሞ ጠንካራ የኃይል እርምጃ እወስዳለሁ ሲል ይፋ አድርጓል። የሁለቱ ኃይሎች መካረር ወዴት ያምራ ይሆን? የኦርቶዶክስ እምነት አባቶች ሰልፉ እንዳይጠለፍና ምዕመኑ ስሜታዊ እንዳይሆን እየወጡ ጥሪ እያስተላለፉ ይገኛሉ። በዕለቱ የመረጃ ጥንቅራችን የሚዳሰሱት አበይት ነጥቦች እነዚህ ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ የዘውትር አክብሮታዊ ግብዣችን ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ፣ ወዳጅነታችሁን አጠናክሩም ስንል ጋብዘናችኋል። ወደ ጉዳያችን እናምራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በትላንትናው ምሽት ባወጣው መግለጫ የፊታችን እሁድ የካቲት 5 2015 ዓ.ም የተጠራውን ሰላማዊ ሰልፍ ምንም እንኳን የኢትዮጵያ መንግስት ሰልፉ ተቀባይነት የለውም ቢልም እንደማይቀር ይፋ አድርጓል። ሲኖዶሱ የሰልፍ ክልከላ መግለጫው መንግስት አሁንም ችግሩን ለመፍታት ሳይሆን ቤተክርስቲያኗን ለአንድና ለመጨረሻ ጊዜ ለማውደምና ቤተክርስቲያኖችን ለማጥፋት የታወጀ አዋጅ መሆኑን በጽኑ እንድናመን አድርጎናል ብሎታል። የጸጥታና ደህንነት ግብረ ኃይል በኢትዮጵያ ኦርቶዶክስ ቤተክርስቲያን ከሰሞኑ ከተከሰተው ችግር ጋር በተያያዘ የተጠራው ሰልፍ ፈቃድ የለውም ቢልም ሲኖዶሱ ህገወጥ ካለ ጵጵስና ሹመትና አዲስ ሲኖዶስ መመስረት ጋር ተያይዞ መንግስት በሃይማኖት ጣልቃ በመግባት እንደዚሁም ለህገወጥ ቡድን ድጋፍ በመስጠት ቤተክርስቲያን ላይ ወረራዎች እየፈጸመ ይገኛል፣ በሃይማኖት አባቶች ምዕመናን ላይ እስሮች፣ ማዋከቦችና ግድያዎች ፈጽመዋል በሚል ሰልፉን እንደማታቆመው አረጋግጣለች። የኢትዮጵያ መንግስት ሰልፎቹ ፍቃድ እንዳልተሰጣቸው ገልጸው ሰልፉን የሚያስተባብሩና የሚሳተፉ ለሚደርሰው ጉዳት ተጠያቂ ይሆናሉ ሲል ማስጠንቀቁ የሚታወስ ነው። ቅዱስ ሲኖዶስ ሰላማዊ ሰልፍ ማድረግ በዓለም አቀፍም ሆነ በአገሪቱ ህግ የተረጋገጠ መሰረታዊ የሆነ ሰብአዊ መብት ነው ያለ ሲሆን ቤተክርስቲያኗ በመንግስት የተሰጠውን መግለጫ ህጋዊ መብትን የሚገፍ ህገወጥ በመሆኑ አልቀበለውም ስትል ውድቅ አድርገዋለች። ጉዳዩ ግልጽ የሆነ የመንግስት ጣልቃ ገብነት ሆኖ እያለና መፍትሄውም በመንግስት እጅ የሚገኝ ብቻ በመሆኑ እየታወቀ የፖለቲካ ቅርጽ ለማስያዝ መሞከሩ ችግሩን ያባብሰው እንደሆነ እንጂ አይፈታውም ብሏል ሲኖዶሱ። ባለፉት 2 ሳምንታት በቤተክርስቲያኗና በምዕመኑ ላይ ከባድ ጉዳት መድረሱን ያመለከተው መግለጫው መሳሪያ የታጠቁ አካላትና የመንግስት የጸጥታ አካላት በኃይልና በጉልበት አብያተ ክርስቲያናትን ወረዋል ባይ ነው። ሊቃነ ጳጳሳት እንዳይንቀሳቀሱ ከሚያገለግሉበት አካባቢ መባረራቸውና እንዳይገቡ መከልከላቸውን፣ ካህናትና ምዕመናን መታሰራቸውን ዕቃዎች ውስጥ የተሰማው የመንግስት የጸፋ ምላሽ ደግሞ ጠንካራ እርምጃ እንወስዳለን የሚል ነው። በመንግስት ኮሚኒኬሽን ጉዳዮች ሚኒስቴር በኩል በወጣው በዚህ መግለጫ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በተከሰተው ችግር ጋር ተያይዞ ከሚታዩ ሁኔታዎች አንጻር የአገር መረጋጋትና የዜጎች ደህንነት ለማስጠበቅ ጠንካራ የህግ እርምጃ እወስዳለሁ ባይ ነው። በኦርቶዶክስ ተዋሕዶ አባቶች መካከል የተፈጠረው መለያየት ለኩይ የፖለቲካ ዓላማ ለመጠቀም የሚንቀሳቀሱ አካላት እየተገለጹ ነው ያለው የመንግስት ኮሚኒኬሽን መግለጫ እኩይ ዓላማ ያነገበ ቡድን ተደራጅቶ ወደ ስራ ገብቷል የሚል ነው። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶሱ አባል የምስራቅ ወለጋ፣ ሆሮ ጉዱሩ ወለጋና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል ከቀናት በፊት በቤተ ክርስቲያኒቷ መገናኛ ብዙሃን ቀርበው ባስተላለፉት መልእክት ቤተ ክርስቲያኒቷ ድምጿን ለማሰማት በጠራችው ሰላማዊ ሰልፍ ላይ ምዕመኑ ስሜታዊ እንዳይሆን ጠቅላይ ሚኒስትሩን ጨምሮ በመንግስት ከፍተኛ ባለስልጣናት ላይ ያልተገባ ፖስተሮችና ባነሮችን ሰርቶ ወደ መስቀል አደባባይ እንዳይመጣ ሌላ የተለየ ወገን እንደዚሁም መንግስት የሰልፉን ዓላማ ጠልፎ ቤተክርስቲያኒቷ ደግማ እንድትወቀስ ምክንያት እንዳይሆነ ሲሉ አስጠንቅቀው ነበር። የመንግስት ኮሚኒኬሽን በዚህ መግለጫው መንግስትን የመነቅነቅ ፍላጎት ያለው የመስዋዕትነት ሰልፍ አዘጋጅ በሚል መጠሪያ ባለሀብቶች፣ የፖለቲከኞችና ወጣቶችን የያዘ አደረጃጀት በትጥቅ ተደግፈው ወጣቶችን እየመለመለ ማሰማራት ጀምሯል ሲል ይፋ አድርጓል። የቡድኑ ማንነት ያልገለጸው የመንግስት ኮሚኒኬሽን መግለጫ ከታጠቁ ኃይሎች ጋር ግንኙነት እየፈጠረና የሚዲያ ቡድን እያደራጀ እንደሚገኝ ደርሰንበታል ባይ ነው። የፌዴራል መንግስት ይህን መግለጫ ወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንግስት የጸጥታና ደህንነት የጋራ ግብረ ኃይል ያስተላለፈውን የሰልፍ ክልከላ አልቀበልም ካለች ጥቂት ደቂቃ በኋላ መሆኑ ልብ ይሏል። መንግስታዊ ግብረ ኃይል የሰልፍ ክልከላ መደረጉን የገለጸው የተፈጠረውን ችግር ከመፍታት ይልቅ ችግሩን ለግልጽ የፖለቲካ ዓላማ ማሳኪያ አድርጎ መጠቀም ተሸጋግሯል ያለው የኮሚኒኬሽን አገልግሎት በዚህ ተግባር የተሰማሩትን በቁጥጥር ስር አውሎ ለህግ የማቅረብ ተግባር መጀመሩንና ይህም ተጠናክሮ እንደሚቀጥል አመልክተዋል። የመስዋዕትነት ሰልፍ ብሎ ሰላማዊ ሰልፍ የለም ያለው የፌዴራል መንግስቱ የሀገር መረጋጋትን ለመፍጠርና የዜጎችን ደህንነት ለማረጋገጥ ሲባል መንግስት ጠንካራ የህግ ማስከበር ስራን ያከናውናል ሲል ነው የገለጸው። በተጨማሪም የመንግስት ኮሚኒኬሽን አገልግሎት መግለጫ የቤተ ክርስቲያን እንደወል ላልተገባ ዓላማ በመጠቀም ህዝብን ለብጥብጥ የሚዳርጉ ቡድኖችም ታይተዋል፣ በየአካባቢው ወጣቶችን ለግጭት የሚመለምሉና የሚያሰማሩ አካላትም ተደርሶባቸዋል ሲል
ገልጸዋል። የፖለቲካ ዓላማቸውን በሃይማኖት ሽፋን ለማስፈጸም የሚሞክሩ ኃይሎች በቁጥጥር ስር ውለዋል ሲል ያስታወቀው አገልግሎቱ የተሰጣቸውን ኃላፊነት በመጠቀም የሰዎችንና የእምነት ተቋማትን መብቶች በመጣስ የመንግስትን መልካም ስም ለማጥፋት የሚፈልጉ ስውር እጆች እንዳሉም ደርሰንበታል ሲል ገልጸዋል። በአጠቃላይ የተፈጠረውን ችግር ከመፍታት ይልቅ ችግሩን ለግልጽ ፖለቲካ ዓላማ ማሳኪያ አድርገው ወደ መጠቀም ተሸጋግሯል ያለው የመንግስት ኮሚኒኬሽን ይህ ደግሞ የሀገርን ሰላም ደህንነትና ልማት የሚጎዳ መሆኑን ነው የገለጸው። በመሆኑም በዚህ ተግባር ሆን ብለው የተሰማሩትን በቁጥጥር ስር አውሎ ለህግ የማቅረብ ተግባር ተጀምሯል ያለ ሲሆን ይህም ተጠናክሮ እንደሚቀጥል አስታውቋል። በህገ መንግስቱ መሰረት መንግስታዊ ሃይማኖትም ሆነ ሃይማኖታዊ መንግስት ሊኖር እንደማይችል ተደንግጓል ሲል ያስታወሰው መግለጫው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል የተፈጠረው ልዩነትን በቤተክርስቲያኑ ውስጥ አሰራር ከዛም ካለፈ በፍትሐ ብሔር ዳኝነት የሚታይ ነው ብለዋል። አስፈጻሚው አካል ወይንም የኢትዮጵያ መንግስት በፍርድ ቤት ሲወሰን ብቻ የማስፈጸም ኃላፊነቱን እንደሚወጣ አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስት ዛሬና ነገ ከሰልፉ መካሄድ በፊት ባሉት 2 ቀናት የቤተክርስቲያኗን ጥያቄ እንዲመልስ ቀነ ገደብ ማስቀመጧ ይታወሳል። ይህንን ተከትሎ ምንጮች እንደሚጠቁሙት ከሆነ መንግስት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባላት ጋር ስብሰባ ለማካሄድ እስከ እሁድ ድረስ ማቀዱ ነው የተነገረው። በእነዚህ 2 ቀናት በ4 ኪሎና 5 ኪሎ መካከል ምክክሮች ከተካሄዱ የእሁድ ሰልፍ ሊቀር የሚችልበት እድል እንዳለም የመረጃ ምንጮች ጠቁመዋል። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግናለን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።